አስተልኝ ጋዜጠኛ ፋሲል ጤና ይስጥልኝ ፋሲል። እንግዲህ ያዝነው መጨረሻ ሳምንት ሐሙስ ነው። ሁላችንም ከዓመት በዓል በኋላ ነው የተነሳነው። ሆኖም ግን ሁላችንም እንግዲህ ጧት ስንነሳ ትላንትና ያው የተኩስ አቁም ስምምነቱን ባስመለከተ ሁሉም የራሱ የሆነ ዘገባ ሰጥቷል። በአንተ በኩል እንዴት አየው ፋሲል? እንግዲህ አንድ ቀን ካደርን በኋላ ደግሞ የተለያየ አመለካከት በእያንዳንዱ ሰው ዘንድ እንደሚኖር ግልጽ ነው። ለማንኛውም ያው ሁላችን እንደምናውቀው ትናንትና ለሌሊት የአሜሪካው ፕሬዚደንት ዶናልድ ትራምፕ የተኩስ አቁም ስምምነት ላይ መድረሳቸው ሲናገሩ በብዙዎች ዘንድ ቅሬታን ፈጥሮ ነበር። በተለይ በእስራኤላውያን ዘንድ ማለት ነው። በበቂ ሁኔታ ስራችንን ሳንጨርስ እዚህ ደረጃ ላይ ደረስን በሚል አመለካከት። በአንጻሩ አሁን አንድ ቀን ካለፈ በኋላ ስንመለከተው እስካሁን ድረስ በተካሄደው ውጊያ 40 ቀን አካባቢ በፈጀው ውጊያ የእስራኤል መከላከያ ኃይልና የአሜሪካ ጦር ያገኘው ድልና ውጤት በጣም ከፍተኛ ነው። እርግጥ ኢራኖች እኛ ድል አግኝተናል ብለው ቢጨፍሩም ያገኘው በጣም ከፍተኛ ነው። ዛሬ የሚወጡት መግለጫዎች እንደሚያመለክቱት ከሆነ ተስፋዬ በኢራን ላይ በ40 ቀኑ አካባቢ ጦርነት 400 ሚሊያርድ ዶላር ኪሳራ ደርሷል። ደግሞ አለው 400 ሚሊያርድ ዶላር ካሳ ደርሷል። ማለትም ጉዳት ደርሷል። ከዚህ በተጨማሪ ይህ የተኩስ አቁም ስምምነት መኖሩ ለእስራኤል ደግሞ የጠቀማ መስሎ ይታያል። በዚህ በተኩስ አቁም ስምምነት ውስጥ ሊባኖስ ስላልተጨመረች፣ ሂዝቦላ ስላልተጨመረ ምንም እንኳን ቢማጸንም በኢራን አማካይነት የተኩስ አቁም ስምምነት ውስጥ ለመግባት ስላልተጨመረ እስራኤል የፈለገችውን ድርጊት በሊባኖስ ውስጥ በማድረግ ላይ ትገኛለች። አዎ ፋሲል፣ በመጀመሪያ የቀድሞ የክኔሴት አባል አቶ ሽሎሞ ሞላ መስመር ላይ አሁን ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን ፋሲል፣ እንዴት ሰነበታችሁ? እንዴት ሰነበትክ አቶ ሽሎሞ? እንዴት አየኸው ትራምፕ? ትራምፕን ያመነ ያበደ ሳይሆን አይቀርም ብዬ ነው የጠበቅኩትን ነው። ሽሎሞ እውነቴን ነው የምልህ። አንተ እንደዚህ ነው ትጠብቂያለህ? እንዴት ሊሆን ይችላል? ትራምፕ የሰራው አሰራር ትክክል ነው። በሱ አመለካከት ሙሉ ለሙሉ እንደግፈዋለን ባንል ያው ለዛሬ አቶ ፋሲል ያንተ ጥያቄ ሳይሆን የኔን ኦፒኒየን ሰው ሁኜ ነው የምቀርበው። ስለዚህ በእኔ ኦፒኒየን አንተ በደንብ አድርገህ ማዳመጥ አለብህ ብዬ አስባለሁ። ላዳምጥህ ነው። ይኸውላችሁ እንደኔው ምን መሰላችሁ? በመጀመሪያ ደረጃ በእውነት የኛ ወታደሮች አቶ ሽሎሞ እየሰማን ነው። ይቀጥሉ። እሺ ፋሲል ቀጥል። መስመር ላይ ችግር አለ። ተመልካቾቻችን ሽሎሞን ሰምታችሁታል። እንግዲህ ከኔ እንደሚመስለኝ ከሆነ ለየት ያለ ሀሳብ ይዞ እንደሚቀርብ ጥርጥር የለኝም። ጀምሯል። ዳር እያለ ነው። ብዙዎቹ ተመልካቾቻችን የግራ ክንፍ ቦታ ላይ የሚከተሉ ፖለቲከኞች አቶ ሽሎሞ ከጀመረው አስተያየት የተለየ አይደለም የሚሰነዝሩት። ያይር ላፒድ፣ አቪግዶር ሊበርማን፣ ያይር ጎላን ከዛ ማስሞተርፎ ጋዲ አይዝንኮት እንኳን ማዕከላዊ ሆነ ቤኒጋንስ ጭራሽ ከመንግስት አካባቢ ነው ድጋፋቸው ያለው እና በአጠቃላይ ሁኔታ ስንመለከት ከጦርነቱ ጥሩ ውጤት እንዳልተገኘ አድርገው ነው ለመናገር የሚፈልጉት። ግን ጦርነቱ በተጀመረ አካባቢ ለጦርነቱ ያላቸው ድጋፍ ከፍተኛ መሆኑን ሲገልጹ ነበር። ይህንን በማስመልከት የተሰነዘሯቸውን ንግግሮች መቼም ቪዲዮ አይደበቅም ወይም ትዊተር አይደበቅም፣ ግልጽ እየሆነ እየመጣ ነው። አቶ ሽሎሞ መስመር ላይ ገብቷል? አልገቡም። እስከሚገቡ ፋሲል እና በአጠቃላይ ሁኔታ ስንመለከት ተስፋዬ እርግጥ ቅሬታ መኖር ይቻላል። ነገር ግን እስራኤልም ሆነች አሜሪካ ከፍተኛ ድል ፈጽመዋል። እንግዲህ አሁን የሚጠበቀው እንደሚመስለኝ ከሆነ ነገ ፓኪስታን ዋና ከተማ ኢስላማባድ ውስጥ ውይይት ይካሄዳል። እስካሁን ድረስ ኢራንን ማን እንደሚወክል ግልጽ አይደለም። በአሜሪካ በኩል የቀድሞቹ ያው የልዩ መልክተኞች ጠቅላይ ሚኒስትር ቤንጃሚን የፕሬዚደንት ዶናልድ ትራምፕ ልዩ መልክተኞች ስቲቭ ዊትኮፍ እና ጀራርድ ኩሽነር ናቸው የሚሳተፉት። እንግዲህ ከዚህ ውይይት በኋላ የመጣውን ነገር እናያለን። በአሁኑ ወቅት ግን ኢራንና
ሂዝቦላ የሚሰጧቸው መግለጫዎች አሉ። ምክንያቱም ተኩስ ማቆም ስምምነቱ ላይ ሂዝቦላ ነበረበት። እስራኤልን በማፍረስ የተለያዩ እርምጃዎችን እየወሰደች ነው በማለት እስራኤል ተኩስ ማቆም ስምምነቱን አፍርሳለች በማለት እየገለጹ ነው። እንደሚባለው ከሆነ እስካሁን የሚደርሱ ዜናዎች እንደሚያመለክቱት ከሆነ ከተኩስ ማቆም ስምምነቱ አንዱ የሆርሙስን የባህር ወሽመጥ መክፈት ነበር። ኢራን ተስማምታ ነበር። ነገር ግን እንደሚሰማውና እንደሚነገረው ከሆነ እስካሁን አልከፈተችም ነው የሚባለው። እነዚህ ሁኔታዎች ሁሉ ሲጨማመሩ ኢራን ምናልባት ሳት ብሏት ሂዝቦላን ለመርዳት አንድ ሚሳይል እንኳን ወደ እስራኤል ከተኮሰች ጦርነቱ እንደገና መታደሱ አይቀርም። ስለዚህ የነገው ነገ ዓርብ ነው። ውይይት እየተጠበቀ ነው። ብዙ ውጤት የሚያመጣል የሚል በማንኛውም በኩል ግምት የለም። ይሄ 2 ሳምንት ለሁሉም ወገኖች ኢራንን ጨምሮ ኢራን፣ አሜሪካንም እስራኤልም ለመዘጋጀትና ትንሽ ረፍት ለመውሰድ የወሰኑት ውሳኔ ነው የሚሉ ብዙ ናቸው። በአጠቃላይ ሁኔታ ስንመለስ የእስራኤል ሕዝብም ዘጌት ብለን ደግሞ ከሌሎች ባልደረቦቻችን ጋር ተስፋዬ ሰፋ ያለ ውይይት እናደርጋለን። ኮሎኔል መኮንን ስለ ጦርነቱ ከሩቤን መሸሻ ጋር ደግሞ በሰሜን ውስጥ ላሉ ተጨባጭ ሁኔታ የእስራኤል ሕዝብ አሁን አብዛኛው ወደ ስራ ገበታው ተመልሷል፣ ወደ ዕለት ዕለት ኑሮ ተመልሷል። ነገር ግን አሁንም ቢሆን በሰሜን አካባቢ ጦርነቱ ተከተለ ነው። በሰሜን አካባቢ ያለው ሕዝብ አስፈላጊውን ጥንቃቄ እንዲያደርግ ደጋግሞ እየተነገሩ ነው። ጦርነቱ ቀጥሏል። ኪሪያት ሽሞኔ አሁን አንድም አነጋገር ከመጀመሪያ በፊት በኪሪያት ሽሞኔ አካባቢ ተኩስ ተከፍቶ ነበር ማለት ሚሳኤል ተኩሰው ነበር 9 ጊዜ ዛሬ 9 ጊዜ ያህል 9 ጊዜ ያህል የአደጋ ጊዜ መከላከያ ቦታዎች ህዝቡ እንዲገባ ተገዶ ነበር በሰሜኑ ሀገራችን ክፍል። በአንጻሩ ደግሞ እስራኤል ከትላንትና ወዲያ ሌሊት ባልታሰበ ሁኔታ በ10 ደቂቃ ውስጥ ብዛት ያላቸውን 100 በላይ የሚጠጉትን የሂዝቦላን ኮማንደሮች ደምስሳለች ባልታሰበ ሁኔታ። እንግዲህ የጦርነቱ እረፍት ማለት የእስራኤል መከላከያ የጦር አውሮፕላኖችን ቦታቸውን እንዲቀይሩ አድርጓቸዋል ማለት ነው። አዎ ፋሲል፣ አቶ ሽሎሞ መስመር ላይ ያሉ መሰለኝ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልን አይቸው። ጤና ይስጥልን ፋሲል። እንደገና የቴክኒካል ችግር ስለነበረ ነው እና እንትን ያልኩት። ይኸውላችሁ አቶ አይታቸው እየገባ እያረበሸን መሰለኝ ባልሳሳት። ሰላም ጤና ይስጥልኝ። እሺ አቶ ሽሎሞ ይቀጥሉ። ይኸውልህ በመጀመሪያ ደረጃ ይህን ጦርነት በተመለከተ እኔ ከአቶ ፋሲል ከተናገረው ላይ ሀሳብ ነው ያለኝ። እንደምገምተውና እንደማስበው ከሆነ መጀመሪያ የኛ ወታደሮች ፓይለቶች ያደረጉት ተጋድሎ ያደረጉት የሰሩት ስራ በወታደራዊ እይታ ማንም ሊስተካከል አይችልም። ጀግንነታቸውና ያደረጉት ማንም አይነት ሰው የማያደርገው ነው። በዚህ ላይ ሁላችንም በእውነት ክብር መስጠት አለብን። ይሄ ነው። አሁን ሁለተኛ ከእንግዲህ በኋላ ጦርነቱ አይታደስም፣ በምንም ታምር አይታደስም። ጦርነቱ ይታደሳል ብሎ የሚያስብ ሰው ካለ ናኢቭ ነው። ትራምፕ ጦርነቱን አያድሱትም። እኔ ይቅርታ አላቋርጥህ እንጂ ለምን አሁን ዘለ ውሳኔ ላይ መድረስ ትችላለህ? አይ አንድ ነገረኛ የራስህን ሀሳብ ስለተመረክ እኔም እንደዛ ነው የኔ ሀሳቤ ነው። ኦኬ ትራምፕ ጦርነቱን አይፈልጉትም። ትራምፕ በበኩላቸው ጨርሰዋል። ይህ ጦርነት የኢኮኖሚ ኬውስ በተለይ ቤንዚንን በተመለከተ አምጥቶባቸዋል። አቶ ፋሲል አታ ራስህ ታውቃለህ፣ ይህን ጦርነት የአሜሪካ ህብረተሰብ ደጋፊ አይደለም። በተለይ የዲሞክራቲዎች እንኳን ምንጊዜም ተቀናቃኞች ናቸው። ከሪፐብሊካን ፓርቲ ውስጥ ከ60% በላይ ጦርነቱን የሚቃወም አካል ነው እና ትራምፕ በእርግጥ እስራኤልን ወዳጅ ናቸው። የእስራኤል ወዳጅነታቸው ሊወሰን ሊነፈግባቸው አይችልም። ኢራን ያላቸው ጥላቻ ያም ሊወሰድባቸው አይችልም። ውሳኔ የወሰኑትን ጦርነቱን ደግሞ እሳቸው በራሳቸው እይታ እንጂ እንዲያውም ከዛው ከካሜኒያቸው ሁሉ ተቃዋሚ እያለ ነው ጦርነቱ እንዲከፈት ያደረጉት። ያ ማለት ኢራን በከፍተኛ ደረጃ ተመትታለች። መሪዎቻቸው ሁሉ ተወግደዋል። ደካማ ሆናለች። የሚሳኤል ማቅረቢያ ወይም ማመርቻ ቦታዎቻቸው ሁሉ ተጎድተዋል።
በብዙ ሁኔታ የኛ ወታደርና የአሜሪካ ወታደር በኢራን ላይ ከፍተኛ እርምጃ ወስደዋል። ችግሩ ምንድነው? ስራቸውን ሳያጠናቅቁ ጦርነቱ ቆሟል። በተለይ እኔ 4 ነጥቦችን ማስቀመጥ ፈልጋለሁ። የኛ መንግስትን ቀይ መስመር ላይ ያስቀመጣቸው ማለት ነው። አንደኛ 430 ኪሎ ግራም የኒውክሌር ቦምብ ማምረቻ ኪሎግራም የሚባሉት ኦራኒየም ይባላል። ያን ኦራኒየም ከኢራኖች እጅ ከሆነና በአንድ ወር ውስጥና በ2 ወር ውስጥ የኒውክሌር ቦምብ መጫን ይችላሉ። ያነ የት ቦታ እንዳለ አይታወቅም። ያነ እቃ ነገር አልወጣም። እስራኤል እንደ ቀይ መስመር አድርጋ አንዱን ጦርነቱን የከፈተችበት ምክንያት ይሄ ነው። ሁለተኛ ደግሞ የባሊስቲክ እና ተምዘግዛጊ መሳሪያዎቻችን ከኛ ሀገርም ከ7 ጎረቤት ሀገሮችም ሲተኩሱ የነበሩት ያ መሳሪያቸው እንዳለው መረጃ ከሆነ 30 እስከ 40% ብቻ ነው የተጎዳ። ከዛ በላይ ያለው አልተጎዳም። ምክንያቱም ጦርነቱ እስከ መጨረሻው ሳይሄድ ስላቆመ ማለት ነው። ይሄ አለ ለኛ በጣም አደገኛ ነው። ለጎረቤት ሀገሮቻቸው በጣም አደገኛ ነው። ሶስተኛ ደግሞ ኢራን አካባቢውን ለምሳሌ ፕሮክሲስ ምናቸው ሂዝቦላን፣ ሁቲዎችን፣ ከኢራቅ ያሉትን የነሱን ደጋፊዎች በሙሉ ከማስታጠቅ ወደ ኋላ ሆናለሁ ብላ ገና እስካሁን ድረስ አልፈረመችም። አራተኛ እና ትልቁ ነገር ደግሞ ሁርሙዝ የሚባለውን ቦታ ያነ የዛ አካባቢ ቀጠናዎች መርከቦች እየጫኑ የሚሄዱበትን ቤንዚን የሚጭኑበትን የነበረው ስታቱስ ኳ እንኳን ቀይረው ዛሬ ሲጀመር ዘግተውታል። ሁለተኛ አሁን በስምምነቱ መሰረት ለምሳሌ ሊከፍቱ ነበር ስምምነቱ፣ ያም አሁን እንደተዘጋ ነው ያለው። ስለዚህ ኢራን የተጎዳሽ ቢሆንም በተለይ ከጎረቤት ሀገሮቿ ላይ እያስጎነጨፈች ስለሆነ አሁን በዓለም አቀፍ ደረጃ ኢራን የሁለቱ ጠንካራ ወታደሮችን መኖሯን ነው የሚያሳየው። ልክ ሐማስ እንዳደረገው ማለት ነው። ሐማስ ምንድን ነው ያደረገው? አዛ ውስጥ ሲያደርጉ የነበረው ትግላቸው የተጠለፉትን ወገኖቻችን ወስደው ሐማስ እንደ ሐማስ መኖር ነው የፈለገው። ሐማስ እንደ ሐማስ እንዲኖር ፈልጎ ከዛ ሐማስ እስካለ ድረስ እንደገና ተመልሶ 30,000 ወታደሮችን አቋቁሟል። ኢራን ውስጥ ያለው ሂደት እንዴት ነው? ቢጎዱም ያ አገዛዝ የፈለገው ይሄ የእስላም አገዛዝ ሳይወድቅ ስለቀረ የኛ መሪዎች ሊወድቅ ነው፣ ህዝቡን ልናነሳሳው ነው እሱን ብለው ሲናገሩ ከቆዩ በኋላ አሁን ተመልሰው ጭራሽ አገዛዙን ለመገርሰስ የነበረው ዓላማ ከወታደራዊ ዓላማ አይደለም ሲሉ ሁሉ እየተናገሩ ነው ያሉት። ስለዚህ አሁን ባለንበት ሁኔታ ብዙ ጊዜ አንድ ጦርነት ልጨርስ አቶ ፋሲል፣ አንድ ጦርነት የወታደሩ አካል ምን አይነት ውጊያ ያደርጋል? ሄሮዊ የሆነ ውጊያ የኛ ወታደሮች አድርገዋል። ያደረጉበት፣ የተጋደሉበት፣ የተዋደቁበት በጣም የሚገርም ነው። ከዛ ቦታ ግን መጨረሻ ላይ አቆሙ በሚባልበት ጊዜ አሁን እንደተባለው አቆመዋል። ግን ያን ውጤት ወደ ዲፕሎማሲ ውጤት ይተረጎማል ወይ ነው። ስለዚህ አሁን እነዚህ ነገሮች ስምምነት ካልደረሱ ተመልሰው እንደገና ጦርነቱ ይመጣሉ የሚባል ተመልሶ ትራምፕ ጦርነቱን አይከፍትም። እኛ ከዚህ ቀጠና ካለው ሁኔታ እንደቀረን ያለነው አንድ ጥሩነቱ ለኛ ማለት የምንችለው ምንድን ነው? የኛ መንግስት ያደረገ የወሰደው አቋም በተለይ ሂዝቦላን በተመለከተ የሂዝቦላ የጦርነቱ የማቆሙ አካል አለመሆኑ ምናልባት ሰሜን አካባቢ ለሚኖሩ እስራኤል ዜጎች ተስፋ ነው ማለት ይችላልው። ያም የኛ መንግስት ከቀጠለበት ነው። ግን የአሜሪካ ምክትል ፕሬዝዳንት ያለው ነገር አለ። በእርግጥ ከስምምነቱ ውጭ የለም፣ ግን እስራኤል ጉዳዩን የምናደርገውን ድርድር በመስማማት እጇን ትንሽ ከመደብደብ እንድትቆጠብ የሚል አነጋገር ሁሉ ተናግረዋልና ነገሩ በጣም ውስብስብ ነው። 100% ግን የት ላይ ደረስን ብለኛ የምናምነው ከ2 ሳምንት በኋላ ነው። የኔ ግምት ግን ተመልሰን ወደ ጦርነቱ አንሄድም። የሚደረገው ስምምነት ደግሞ 50% ሊሆን ይችላል። ግን እስራኤል የቀይ መስመሯ ሊሆን የሚችለው በተለይ ኡራኒየሙን ካልወጣ ያ ማለት ከግማሽ ዓመት በኋላ ተመልሰን ወደ ጦርነት እንሄዳለን። ያ ማለት ኢራኖች የኒውክሌር ቦምብ ለመሸከም ያላቸው አቅም እንደገና ራሳቸውን አገግሞ የመነሳት ሁኔታ በጣም ከፍ ያለ ስለሆነ በጣም ከባድ ነው። ያን አውጥተውት ቢሆኑ ኑሮ ግን በልዩ ኃይል ወይም አሜሪካኖች እስራኤል ካንድ ላይ ተዋብለው ያንን ካወጡ በኋላ ስምምነት ቢያደርጉ ግን እኔ ብራቮ እያልኩ አንጨበጭብላቸው ነበር።
አቶ ሽሎሞ እንግዲህ እንደዚህ እናድርግ። ከኔ በኋላ በአቶ መኮንን በኮሎኔል መኮንን ጊዜ በሩቤንም ጊዜ ስለሚኖር ጊዜ ስጠኝና በተቻለ መጠን ለተመልካቾቻችን ግልጽ ማድረግ እንፈልገዋለን። ከመለያየታችን በፊት እኔ እናንተ የምንስማማቸው አንዳንድ ነጥቦች አሉ። አንዱ ነጥብ የሊባኖስን ተጨባጭ ሁኔታ በማስመልከት ነው። አንዱ ነጥብ አሁን ያለውን ተጨባጭ ሁኔታ። ሁለተኛው ነጥብ የኒውክሌር የጦር መሳሪያው በማስመልከት ነው። የኒውክሌር የጦር መሳሪያው መጨረሻ ብሎ ማለትም መሳሪያው ሳይሆን ኡራኒየሙ የተዘጋጀው ኡራኒየም ከኢራን ካልወጣ ወደ አሜሪካ ካልተላለፈ ጦርነቱ አልሳካ ማለት ይቻላል። ይህን መናገር ይቻላል። ግን ያሁን በከፍተኛ ድርድር ላይ የሚገኘው ሁኔታ ነው። ከነገ ጀምሮ በአሜሪካ ካቢኔ ውስጥ አልደገፏቸውም። ከሪፐብሊካን ፓርቲ 60% ብቻ ነው ድጋፍ ያለው ያልከውን ይሄ ትክክል አይደለም። በእውነቴ ነው የምልህ። ከአሜሪካው የሪፐብሊካን ፓርቲ ከ190 አካባቢ ድጋፍ አላቸው። ከዲሞክራት ፓርቲ ጭራሽ ድጋፍ የላቸውም። በአጠቃላይ ከህዝቡ ስንመለከት የአሜሪካ ድምፅ ሰጪዎች በሶስት አከፋፈል ነው የሚከፋፈሉት። ግራ ክንፍ ዲሞክራት ፓርቲ፣ ቀኝ ክንፍ የሪፐብሊካን ፓርቲ፣ በመካከል ደግሞ ኢንዲፔንደንት ወይም ነጻ የሚባሉ አሉ። በአጠቃላይ ሁኔታ ስንመለከት እርግጥ ትራምፕ የህዝቡ ድጋፍ የላቸው እና ስለዚህ የህዝቡ ድጋፍ የላቸው ማለት አይቻልም። ትራምፕም ሆነ ማንኛውም ፕሬዚደንት በአሁኑ ወቅት የሚመለከተው መጀመሪያ ደረጃ በቋሚ ደጋፊዎቹ ዘንድ ያለውን ስሜት ነው። በቋሚ ደጋፊዎቻቸው ዘንድ ድጋፍ አላቸው። ወደ ካቢኔው ወደ ካቢኔው ስናልፍ ካቢኔ ውስጥ ወሳኝ ከሚባሉት ከትራምፕ ጋር 4 ሚኒስትሮች መካከል ማለትም የመከላከያ ሚኒስትሩ፣ የውጭ ጉዳይ ሚኒስትሩ፣ የውጭ ጉዳይ ሚኒስትሩ ደግሞ ብሔራዊ ጸጥታ አማካሪ ናቸው። እንዲሁም የተባበሩት መንግስታት የአሜሪካ አምባሳደር፣ ምክትል ፕሬዚደንት ጄዲ ቫንስ መካከል ትንሽ ሀሳብ ልዩነት ያላቸው ጄዲ ቫንስ ናቸው። ሌሎቹ በሙሉ ትራምፕን ሲደግፉ የቆዩና በትራምፕ አማካኝነት የትራምፕን ዓላማ ወደፊት ሲያስገፉ የነበሩ ናቸው። ስለዚህ በካቢኔያቸውም ዘንድ መከፋፈል አለ። ጊዜያችን ስላጠረ ነው። እሺ የመጨረሻ ልጨርስ። መከፋፈል አለ ማለት ለህዝቡ በትክክለኛ መንገድ የሚያስፈልገውን ማብራሪያ መስጠት አይደለም። መከፋፈል አለ ያለው በጄዲ ቫንስ ብቻ ነው። ጄዲ ቫንስም የመጨረሻ መናገር ፈልገው ጄዲ ቫንስም እስራኤል እጄን ትንሽ ወደኋላ አድርጋለሁ ብላለች በስምምነቱ ማለታቸው ማለት ይችላሉ። ስምምነቱ ላይ ፍጹም አልተጻፈም። ስምምነቱ ላይ ሊባኖስ የለም። ስለዚህ እስካሁን ድረስ እሳቸው ካሉ በኋላ እስራኤል በሊባኖስ እና በሂዝቦላ ላይ ፈጽሞ ድርጊት በጣም ከፍተኛ ነው። እጇን ወደኋላ አልመለሰችም። ተስፋ ይመልሻለሁ ወደ አንተ። እሺ ጋዜጠኛ ፋሲል ለገሰ በእውነት ሰጠኝ ትንተና በጣም እናመሰግናለን።